ውይ ልዑሌ አሳዝነው ጋይስ። ልዑሌ እዩት እስኪ ሲጫወት ከእናቱ ጋር አሳዛኝ የሆነ ልጅ እኮ ነው። ጌታ ፈጣሪ ያሳድግህ የኔ ጌታ። የምር ይሄን የመሰለ ልጅ ትቶ ገና ሄዶ ሌላ ሴት አፈቅርሻለሁ ወድሻለሁ ምናምን ጀለመሌ እያለ ያሽቃብጣል ማለት ነው አቶ አብርሃም። እውነት ለመናገር ባለፈው በሰራው ቪዲዮ ሁላችንም ደስ ተሰኝተን ነበር። ምክንያቱም ልጄ ቅርጼ አምሳዬ በልጅነቴ ያገኘሁት ነው። ለሱ ስል ከልጁ እናት ጋር መስማማት አለብን፣ ፍቅር መሆን አለብን እና ልጄን እንዲንገላታም አልፈልግም። የኔንም ፍቅር የእናቱንም ፍቅር በአንድነት እያገኘ እንዲያድግ ነው የምፈልገው ሲል እውነትም አብርሃም ልብ ገዝቷል። በቃ ሄርሜላ ለሄርሜላ ይሄ መልስ ይሆናል ብለን ስንጠብቅ አጅሬው ለካ ሩታን ሲያይ ሌላ ነገር ነው። ሩታን ሲያይ ደግሞ ሌላ ሁኔታ ውስጥ ነው የሚሆነው ማለት ነው። እንግዲህ እንዳያችሁት ትላንትና የሄርሜላን ፍቅር ተቀብሏታል። እሷም በደስታ ደስ ብሏታል። የዛሬው ደስታ ደግሞ የነገዋ ለቅሶ እንደሆነ ቢገባስ ኖሮ ዛሬ ብዙም መደሰት አይጠበቅባትም ነበረ። ለሩታዬ ያልሆነ አብርሃም ለሄርሜላ ይሆናል የሚለው እኔ ግምት ውስጥም አላስገባም እውነት ለመናገር እና ብዙዎቻችሁ ደግሞ በጣም ሩታ ላይ ስትዝቱባት ሩታዬ ትወድቃለች። ሩታ በነገራችን ላይ በእናንተ እንደምታስቧት አይነት ሴት አይደለችም። በእንደዚህ በቀላል ነገር የምትወድቅ አይነት ሴትም አይደለችም። አብርሃም እንኳንም ገላገለኝ ብላ ነበር እንኳን እልል ማለት የነበረባት እውነት ለመናገር እና ከዚህ በኋላ እንግዲህ እሷ ልጄ ካንተ በመጡብኝ አልደራደርም እያለች እየዘፈነችለት ልዑል የሚየውላችሁ እንደዚህ እያጫወተ ነገሮችን ሁላ ያረሳሳታል ማለት ነው። እውነት ለመናገር ከአብርሃም ጋር ተናዳ ወደ ቤት እንኳን ብትመለስ በልዑሌ ትረሳዋለች። ይብሬ ነው የምላችሁ። እናትም አባትም ሆና ማሳደግ የምትችል አይነት ሴት ናት ሩታ ማለት ነው። ከራሷ ተርፋ ለሰውም የምትሆን አይነት ሴት ናት። አብርሃም ነው እንጂ በጓደኞቹ በጀለመሌ በዚህ ባዚንኬ የሚመራው በራሱ ቆም ብሎ ነገሮችን መወሰንና እንዴት ነው ራሱን ኮንትሮል ማድረግ የማይችል አብርሃም ነው እንጂ ሩታ ሰው ባላት ቢሆን ኖሮማ ይሄን የትና የት ሄዳ ነበረ። ቆፍጣና የራሷን ውሳኔ የምታቅ ሴት ናት። የራሷን ህይወት መምራት የምትችል ሴት ናት። ስለዚህ ልዑሌን ደግሞ እናትም አባትም ቦታ ተክታ ታሳድገዋለች። ግን አባት በህይወት እያለ አብረው ሆነው ቢያሳድጉ ማንኛውም ሰው ማንኛውም ፋሚሊ አይጠላም እውነት ለመናገርና እዚህ ጋር ሁላችሁም አንዴ ፎቶአችሁን የምዘቀዝቁ የሩታን ፎቶ እየዘቀዘቃችሁ የአብርሃምን ፎቶ ደግሞ እንደዛ እንትን ከሄርሜላ ጋር የሰርግ እንትን እያደረጋችሁ ሽኮሎሌ የምትሉ ነገ ታፍሩበታላችሁ። እውነት ለመናገር የሄርሜላና የአብርሽ ጉዳይ የማይዘልቅ ነገር ነው። ለትንሽ ጊዜ ጠብቁ። አዎ እንደው ሳምንትም አይቆይም እውነት ለመናገርና ሩታዬ ልዑሌ ፈጣሪ ያሳድግልሽ። እንደዚህ ፍንድቅድቅ ብሎ ሲያይ እውነት ለመናገር በጣም ደስ ይላል። አንቺም ደግሞ እንግዲህ ፈጣሪ በጥበቡና በሞገሱ ያሳድግልሽ። ልዑሌም ደግሞ ፈጣሪ ያሳድገው።